አክብሮታዊ ሰላምታችን በእያላችሁበት ድረስ ውድ አዲስ ዴይሊ ቤተሰቦች ለሰዓቱ ያዘጋጀንላችሁን መረጃዎች ከዚህ ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። በዚህኛው የመረጃ ሰዓታችን ከምንመለከታቸው ዜናዎች መካከል የኦሮሚያ ክልል ለህገወጥ ቤቶች ካርታ የሚሰጥበትን አዲስ አሰራር ሊዘረጋ መሆኑ ተሰምቷል። በዝርዝር የምንመለከተው ቀዳሚው መረጃችን ነው። በሌላ በኩል በነዳጅ እጥረት ሳቢያ አስፈላጊ ላልሆኑ የመንግስት ሰራተኞች አመት ፈቃድ መሰጠቱ ተሰምቷል። በአዲስ አበባ የነዳጅ እጥረቱ ተባብሶ መቀጠሉም ታውቋል። ሌላው የምንመለከተው ጉዳይ ነው። ከውጪ የአሜሪካና የኢራን ፍጥጫ ተባብሷል። አሳሳቢ ደረጃም ደርሷል። በዝርዝር እንመለከቷለን። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ እንዲሁም አዳዲስ መረጃዎችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እየጋበዝን ወደ መጀመሪያው መረጃ እናልፋለን። የኦሮሚያ ክልላዊ መንግስት ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ እንደሆነ ተሰምቷል። የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸውን ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑ ተሰምቷል። የክልሉ መንግስት ምክር ቤት ወይም ጨፌ ኦሮሚያ ባሳለፍነው መጋቢት 10 ቀን ባካሄደው 6ኛ የሥራ ዘመን ጉባኤው ላይ መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩም ታውቋል። እነዚህን ህጋዊ ወጥ ቤቶች ህጋዊ የማድረጉ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከወን የሚያትተው መመሪያው በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀምርም ያመለክታል። ይህን አሰራር የሚከታተሉና የሚያስፈጽሙ በከተማ አስተዳደሮች ያሉ የመሬት አስተዳደር ጽህፈት ቤቶች መሆናቸውን የሚደነግገው ይኸው መመሪያ አመልካቾች ማመልከቻቸውን የሚያስገቡበት ቀንም በይፋዊ ማስታወቂያ እንደሚገለጽ ያብራራል። የከተማ መሬት አስተዳደር ጽህፈት ቤቶች በማመልከቻው መሰረት ያዋቀሯቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበት ቦታ ከከተማው ፕላን ጋር የሚጣጣም መሆኑን ከተጣራ በኋላ ቤቱን ህጋዊ የማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደቱ እንደሚጀምር መመሪያው ያዛል። ህጋዊ የሚደረገው የመኖሪያ ቤት ቦታ በካሬ ሜትር ተለክቶ ከከተማው የመሬት ሸንሸና ደረጃ ወይም ስታንዳርድ የሚተርፍ ከሆነም መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ መመሪያው አትቷል። እነዚህን ህገወጥ ቤቶች ህጋዊ የማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችን እንደማያካትት ከመመሪያው ላይ መመልከትም ተችሏል። ክፍያን በተመለከተ በሊዝ ስርዓት በሚተዳደሩ ከተሞች በከተማው የመሬት ደረጃ መሰረት የከተማ መሬት ሊዝ አዋጅ ከጸደቀበት ከጥር 24 2005 ጀምሮ ያለውን የሊዝ ውዝፍ ክፍያ እንዲሁም የጣሪያና ግድግዳ ግብር ክፍያ አመልካች መክፈል እንደሚኖርበት መመሪያው ይደነግጋል። የመሬት ሊዝ ስርዓት ስር ባልገቡ ከተሞች የሚገኙ ቤቶች ደግሞ ከጥር 24 2005 ዓ.ም ጀምሮ በከተማው ደረጃ ተሰልቶ የመሬቱን ኪራይ እንዲሁም የጣሪያና ግድግዳ ግብር ክፍያ በተጨማሪም የክፍያውን 30 በመቶ ቅጣት መክፈል እንደሚጠበቅባቸው ከሰነዱ ተመልክተናል። ክፍያውን በአንድ ጊዜ ከፍሎ ማጠናቀቅ ለማይችሉ ሰዎች በ2 ዓመታት ውስጥ በ4 ጊዜ ክፍያ ከፍለው ማጠናቀቅ እንደሚችሉ የፈቀደው መመሪያው በተቀመጠው የጊዜ ገደብ ክፍያውን ከፍሎ ያላጠናቀቀ አመልካች ግን መሬቱ ህጋዊ እንደማይደረግለትና የከፈለውንም ክፍያ መልሱ ብሎ መጠየቅ እንደማይችል አስጠንቅቋል። መመሪያዎችን በተቀመጠለት የጊዜ ገደብ ያልፈጸመ አካል በመሬቱ ላይ የሰራው ቤት ፈርሶ መሬቱ ላይ ወደ መንግስት የመሬት ባንክ ተመላሽ እንደሚሆን የጠቀሰው መመሪያው መንግስት ቤቱን በማፍረሱ የሚያስከትለው ኢኮኖሚያዊ ጉዳት ካለ ቤቱ ሳይፈርስ ባለበት እንደሚወረስም ደንግጓል። በየትም ቦታ በስሙም ይሁን በሌላ ሰው ስም ከአንድ በላይ ህጋዊ ያልሆነ መሬት ያለው ግለሰብ መሬቱን ህጋዊ በማድረግ ሂደት ውስጥ እንደማይስተናገድ መመሪያው ይጠቅሳል። ይልቁንም መሬቱ በመንግስት ይወረሳልም ተብሏል። በተጨማሪም ከከተማ ፕላንና መሰረተ ልማት ጋር የማይጣጣሙ ህጋዊ ያልሆኑ ቤቶችን ማፍረስ እንደሚቀጥል የጠቀሰው መመሪያው ቤቱ የፈረሰባቸው ግለሰቦች የክልሉ መንግስት በተለያዩ ጊዜያት በሚያደርገው መሬት ሸንሽኖ የመስጠት ሂደት ውስጥ እንደሚካተቱም ተደንግጓል። እነዚህን ህገወጥ የመኖሪያ ቤቶች ወደ ህጋዊ መንገድ የመመለስ ሂደቱ በአንድ ዓመት የጊዜ ገደብ ውስጥ ተሰርቶ እንዲጠናቀቅ መመሪያው የሚያዝ ሲሆን ለሚፈጠረው ማንኛውም መዘግየትና መጓተት የወረዳ አስተዳዳሪዎች፣ የከተማ ከንቲቦች፣ በየደረጃው ያሉ የመንግስት መሬት አስተዳደር መዋቅሮች ተጠያቂ
ይሆናሉ ሲልም አስጠንቅቋል። የኦሮሚያ ክልል የከተሞች ፕላን ኢንስቲትዩት በበኩሉም ከክልሉ መሬት አስተዳደር ቢሮ ጋር ለስራው መሳካት በቅንጅት እንዲሰራ ያሰበው መመሪያው በአግባቡ ስራ ላይ መዋል አለመዋሉን እንዲቆጣጠር ጭምርም አዟል። ይህን ስራ በዋናነት ኃላፊነት ወስደው የሚሰሩት የክልሉ የመሬት አስተዳደር ቢሮ፣ የክልሉ የከተማ ልማትና ቤቶች ቢሮ እንዲሁም የክልሉ የከተሞች ፕላን ኢንስቲትዩት መሆናቸውም ተመላክቷል። መመሪያውን በየጊዜው በመከታተል ኦዲት የሚያደርጉ የክልሉ የመንግስት መዋቅሮች በመመሪያው ውስጥ የተዘረዘሩ ሲሆን እነርሱም የፕሬዝዳንት ጽህፈት ቤት፣ የክልሉ ጠቅላይ አቃቢ ህግ ቢሮ፣ የክልሉ ገንዘብ ቢሮ፣ የክልሉ ገቢዎች ቢሮ እንዲሁም የክልሉ እቅድና ልማት ኮሚሽን ናቸው። ለአንድ ሰው ከአንድ መሬት በላይ ህጋዊ ማድረግ የመመሪያ ከወጣ በኋላ አስፈላጊው ማጣራት ሳይደረግና አመልካች የሚጠበቅበትን ክፍያ ሳይፈጽም ህጋዊ ላልሆኑ ቤቶች የመሬት ባለቤትነት የምስክር ወረቀት መስጠት ከባድ አስተዳደራዊ እርምጃ እንደሚያስወስድም ከመመሪያው ላይ ተመልክተናል። በሌላ በኩል በኢትዮጵያ ያጋጠመውን የነዳጅ እጥረት ተከትሎ በርካታ የመንግስት ሰራተኞች በግዳጅ ፈቃድ እንዲወጡ እየተደረገ መሆኑ ተሰምቷል። በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረው የትራንስፖርት ችግር ሳቢያ እጅግ አስፈላጊ ላልሆኑ ሰራተኞቻቸው የዓመት ፈቃድ መስጠት መጀመራቸውም ተዘግቧል። ይህንኑ መመሪያም መንግስት ለሲቪል ሰርቪስ መስሪያ ቤቶችና ለመንግስት የልማት ድርጅቶች ካስተላለፈው የውስጥ ማስታወሻ መመልከቱን የዘገባው ባለቤት ጠቅሷል። ሰሞኑን አዲስ አበባ ውስጥ በርካታ አሽከርካሪዎች ነዳጅ ለማግኘት በማደያዎች ላይ ተሰልፈው ለማደርም ተገደዋል። ኢትዮጵያ አብዛኛው ነዳጅ ፍጆታዋን የምታገኘው ከባህረ ሰላጤው ሀገራት ሲሆን ኢራን የዓለም 20 በመቶ ነዳጅ የሚተላለፍበትን ሆርሙዝ ሰርጥ ሙሉ በሙሉ መዝጋቷን ተከትሎም በዓለም ዙሪያ ከፍተኛ የነዳጅ እጥረት ተከስቷል። በአሜሪካንና በኢራን መካከል ያለው ፍጥጫ ተባብሶ የቀጠለ ሲሆን አሳሳቢ ደረጃ መድረሱም ተሰምቷል። የድርድር ጥሪው አሜሪካ ለምታቅደው የምድር ላይ ወረራ እንደ ሽፋን የምትጠቀምበት ነው ስትል ኢራን የገለጸች ሲሆን ባለፉት 48 ሰዓታት ውስጥ በእስራኤልና አሜሪካና በኢራን መካከል ያለው ጦርነት ተባብሶ ቀጥሏል። ሁኔታው እጅግ አሳሳቢ እንደሆነም ተገልጿል። ባለፉት 48 ሰዓታት የተሰሙ አሳሳቢ ጉዳዮች ምንድናቸው? የየመን ሁቲ ኃይሎች ወደ እስራኤል 2 ጊዜ የባላስቲክ ሚሳኤል ተኩሰዋል። ይህም በጦርነቱ ለመጀመሪያ ጊዜ በቀጥታ የተሳተፉበት አጋጣሚ ሆኗል። እስራኤል ጥቃቱን ማክሸፏን ብትገልጽም የሁቲዎች ተሳትፎ ቀይ ባህርንና ዓለም አቀፍ የንግድ መስመሮችን ለከፍተኛ አደጋም አጋልጧል። በሌላ በኩል አሜሪካን በኢራን ውስጥ ለሚደረግ የተወሰነ የምድር ኦፕሬሽን እቅድ እያዘጋጀች መሆኑን የዋሽንግተን ፖስት ዘገባም አመልክቷል። እስከ 10 ሺህ የሚደርሱ ወታደሮች ሊሰማሩ እንደሚችሉ ቢገመትም ፕሬዝዳንት ዶናልድ ትራምፕ እስካሁን የመጨረሻውን ትዕዛዝ አልሰጡም። ኢራን ባለስልጣናት የአሜሪካ እግር የኢራንን መሬት ከረገጠ ሬሳቸው በሬሳ ሳጥን ሆኖ ይወጣል በማለት ጠንካራ ማስጠንቀቂያም ሰጥተዋል። በሌላ በኩል ሊባኖስ ውስጥ ያለው ሁኔታ እጅግ አስከፊ ሆኗል። ከ700 ሺህ በላይ ሰዎች የተፈናቀሉ ሲሆን የቤሩት ዩኒቨርሲቲና ትምህርት ቤቶች በጸጥታ ስጋት ምክንያት ተዘግተው ይገኛሉ። አሜሪካ በሊባኖስ የሚገኙ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ ዳግም አሳስባለች። በሌላ በኩል የሆርሙዝ ሰርጥ መዘጋቱን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በአሁኑ ወቅትም የብሬንት ነዳጅ ዋጋ ከ100 እስከ 115 ዶላር ባለው ክልል ውስጥ እየተገበያየ ይገኛል። በሌላ በኩል ኢራን በእስራኤልና በባህረ ሰላጤው ሀገራት ተደጋጋሚ የሚሳኤልና የድሮን ጥቃቶችን ስትፈጽም እስራኤልና አሜሪካም ኢራን ውስጥ የሚፈጽሙትን ጥቃት አጠናክረው ቀጥለዋል። በሌላ በኩል በሳውዲ አረቢያ በሚገኘው የፕሪንስ ሱልጣን አየር ኃይል ጣቢያን ኢራን ኢላማ ያደረገ ጥቃት ፈጽማለች። በድሮንና በሚሳኤል በተሰነዘረው ጥቃት ከ10 እስከ 15 የሚሆኑ የአሜሪካ ወታደሮች ላይ የመቁሰል አደጋም ደርሷል። በተጨማሪም የአሜሪካ የነዳጅ መሙያ አውሮፕላኖች ጉዳት ደርሶባቸዋልም ተብሏል። በሌላ በኩል ኢራን በእስራኤል ቴል አቪቭ አቅራቢያ የሚገኙ የኢንዱስትሪ ቀጠናዎችና የኬሚካል ፋብሪካዎች በሚሳኤል መመታታቸውም ተነግሯል። በገልፍ ሀገራት ማለትም ዩኤኢ፣ ባህሬንና ኩዌት በሚገኙ ኢላማዎች ላይ ኢራን ጥቃቶችንም ሰንዝራለች። በአንጻሩ አሜሪካንና እስራኤል
በኢራን የሚሳኤልና ድሮን ክምችት ላይ ጉዳት ለማድረስ በሚሳኤልና ድሮን ማምረቻ ፋብሪካዎች ላይ ጥቃት ፈጽመዋል። የኢራን አብዮታዊ ዘብ ዋና መስሪያ ቤትና የአየር መከላከያ ስርዓቶች ላይም ጥቃት መፈጸሙም ተገልጿል። ስትራቴጂካዊውና ለሆርሙዝ ሰርጥ ቅርብ የሆነው የባንደር ካሚር የወደብ ከተማም ድብደባም ተፈጽሞበታል። በተጨማሪም ከኒውክሌር ጋር ግንኙነት አላቸው የተባሉ አንዳንድ ተቋማት ላይ ጥቃት መፈጸሙም ተዘግቧል። የኢራን መገናኛ ብዙሃን በቴህራን ከተማ አካባቢ በተፈጸሙ የአየር ድብደባዎች ምክንያት አንዳንድ የከተማው ክፍሎች በጨለማ ተውጠዋል። በኢራን ዋና ከተማ ላይ ስለተፈጸሙት የቅርብ ጊዜ ጥቃቶች ከእስራኤል መከላከያ ወይም ከአሜሪካ ጦር እስካሁን የተሰጠ ምላሽ የለም። የፓኪስታን የውጭ ጉዳይ ሚኒስትር ኢስሐቅ ዳር በሚቀጥሉት ቀናት በአሜሪካና በኢራን መካከል ትርጉም ያለው ንግግር በሀገራቸው አስተናጋጅነት እንዲካሄድ ጥሪ አቅርበዋል። ንግግሩ አሁን ላለው ግጭት ሁሉን አቀፍና ዘላቂ መፍትሄ ለማምጣት ያለመ እንደሆነም ተገልጿል። የኢራን ፓርላማ አፈ ጉባኤ ሙሐመድ ባገር ቃሊባፍ የድርድር ጥሪው አሜሪካ ለምታቀደው የምድር ላይ ወረራ እንደ ሽፋን የምትጠቀምበት ነው በማለት አጣጥለውታል። ጠላት በይፋ የድርድር ምልክት እያሳየም በሚስጥር ግን ወረራ እያቀደ ነው ሲሉም የኢራን ከፍተኛው ባለስልጣን ገልጸዋል። አፈ ጉባኤው የኛ ኃይሎች ማንኛውንም የአሜሪካ የምድር ጦር ለመቀበል ዝግጁ ናቸው፣ ምላሻችንም ግልጽ ነው፣ ውርደትን በፍጹም አንቀበልም ሲሉም አስጠንቅቀዋል።